አሜሪካ የበዙ የመንግስት ድጋፍ የሚቀበሉ ወይም ሶሻል ቤኔፊት ተጠቃሚዎች ይመጡባቸዋል ባለቻቸው 75 ሀገራት ላይ የቪዛ ክልከላ ማድረጓን ዛሬ ጀምራለች። ይህንኑ እገዳ አስመልክቶ ፕሬዚዳንት ትራምፕ የዛሬ ሳምንት ገደማ መግለጫ መስጠታቸው ይታወሳል። ኢትዮጵያና ኤርትራ በተካተቱበት በዚህ ዝርዝር ውስጥ ያሉት ሀገራት ብዙ ዜጎቻቸው ለመንግስት ሸክም ሆነዋል ብለው ነበር ትራምፕ በያኔው መግለጫቸው ላይ። ዛሬ ጃንዋሪ 21 ተግባራዊ መደረግ በጀመረው አዲስ አሰራር በ75ቱ ሀገራት ውስጥ የሚገኙ የአሜሪካ ኤምባሲዎችና ቆንስላ ቢሮዎች በዋነኛነት የኢሚግራንት ቪዛ መስጠት አቁመዋል። ይኸው እገዳ የአሜሪካ ዜጎችን የትዳር አጋሮች፣ ልጆች አሊያም ወላጆች ጭምር ቪዛ እንዳያገኙ የሚያደርግ መሆኑ ትልቅ መነጋገሪያ ሆነዋል። ምክንያቱም በአሜሪካ የቤተሰብ ዳግም መገናኘት ወይም ፋሚሊ ሪዩኒፊኬሽን መርህ ትልቅ ቦታ የሚሰጠው የነበረ በመሆኑ ከኢሚግራንት ቪዛ ውጭ ያሉ እንደ የቱሪስትና የተማሪ ቪዛ አመልካቾች አዲሱ እገዳ አይመለከታቸውም። በአሁኑ ወቅት ቪዛ በእጃቸው ያሉ ሰዎችም አሰራሩ አይተገበርባቸውም። የአሜሪካ የዜግነትና ኢሚግሬሽን አገልግሎት ይፋ እንዳደረገው የውጭ ጉዳይ መስሪያ ቤት የጀመረውን የአሰራር ማሻሻያ እስኪያጠናቅቅና በአመልካቾች ላይ አስፈላጊው ምርመራ ማጣራት ተደርጎ እስኪያልቅ ድረስ እገዳው ይቆያል። በአመልካቾች ላይ የሚደረገው ምርመራ እንዲሁም ማጣራት የማህበራዊ ሚዲያ ልጥፎቻቸው የሚመረመሩበት፣ የእንግሊዝኛ ቋንቋ ችሎታቸውም የሚመዘንበት ይሆናል። በተወሰኑ ሀገራት ደግሞ ቪዛ ለማግኘት የማስተማመኛ ገንዘብ ወይም ቦንድ ማስያዝ ሊተገበር ይችላል። እገዳው እስከ መቼ እንደሚቆይ አልታወቀም። ሆኖም ግን አሁንም ሰዎች ለኢሚግራንት ቪዛ ማመልከት ይችላሉ። ምክንያቱም ለጊዜው ቪዛ መስጠት ነው የተቋረጠው እንጂ ማመልከት አልተከለከለም። እንዳልኳችሁ እገዳው በተጣለባቸው 75 ሀገራት ውስጥ ኢትዮጵያና ኤርትራ ተካተውበታል። ዛሬ ሮብ ጃንዋሪ 21 በአሜሪካ በተለይ ቤተሰቦቻቸውን ከኢትዮጵያ ለማምጣት በፕሮሰስ ላይ ያሉ ፍቅረኛ ያላቸው ወይም ብዙ ነገር አልሞ ለተቀመጡ ሰዎች መጥፎ ቀን ነው። ፕሬዚዳንት ትራምፕ ለቤተሰብ ለትዳር አጋር ከሀገር ቤት ከየትም ሀገራት ለ75 ሀገራት ውስጥ ማለት ናቸው ቪዛ አትስጡ ብለው ክልከላ የተጀመረበት ቀን ዛሬ ረቡዕ ጃንዋሪ 21 2026 ቀኑ ዛሬ ነው። ይህንን በተመለከተ ጠበቃ ሙሉዓለም ካስተላለፉት መልእክት በተጨማሪ እንደዚሁም ደግሞ የተለያዩ የህግ መፍትሄዎችን ምን ማድረግ አለብን፣ በተለይ ይሄ ሀገር ቤት የትዳር መስታችሁ ቪዛ ለምትከለከሉ፣ እንደዚሁም ደግሞ በቤተሰብ ለማምጣት የተከለከላችሁ ሰዎች ከዛሬ ጀምሮ ማለት ነው ቪዛ የተከለከላችሁ ሰዎች ምን ማድረግ አለባችሁ የሚለውን የያዘ ትልቅ ዘገባ፣ ፈጣን ዘገባ ነው። በባለሙያ የተዘጋጀ ቪኦኤ ቴሌቪዥን ዩቲዩብ ቻናል ላይ አሁን ገብታችሁ ተመልከቱ። በጣም ወሳኝ ነው፣ በተለይ ቤተሰብ ለምታመጡና ከዛሬ ጀምሮ ቪዛ በመከልከሉ ተጎጂ ለሆናችሁ ወገኖቻችን። ሰላም ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ለእናንተ ይጠቅማልና እንዲሁም ትጠቀሙበታላችሁ ያልኳቸውን ቪዲዮዎች ሰብሰብ አድርጌ ይዤ መጥቻለሁ። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እናም ከመግቢያ ላይ እንዳያችሁትና እንደሰማችሁትም እንግዲህ የአሜሪካ መንግስት በወሰነው ውሳኔ መሰረት በትናንትናው ዕለት እንግዲህ ቪዛ ማቋረጡንና እንዲሁም መከልከሉንም ይታወቃል። በዚህም ብዙዎችን ያስደነገጠና በጣም እንግዲህ ደክመውም ያው እንዲያቆሙ የተገደዱበት ጊዜ ነው ማለት ነው የደረሱበት። አሁን ቆመ ማለት ያው ለመጨረሻና ለሁል ጊዜ ይቆማል ማለት አይደለም። ላልተወሰነ ጊዜ ነው የተባለው። እንግዲህ ይለቀቃል። ሁሉም ተጣርቶ እንደሚለቀቅም ተስፋ አደርጋለሁ። ነገር ግን እንግዲህ ለጊዜው እንደተቋረጠና ቪዛ መስጠትም እንዳቆሙ ነው ማለት ነው የተናገሩት። በብዛትም በሚዲያውም በዜናውም የተነገረው ማለት ነው። እናም ለወዳጅ ለዘመድ እንዲሁም ለምታውቋቸው በሙሉ ሼር አድርጉላቸው፣ ያው ካላስፈላጊ ወጪ እንዲድኑ ማለት ነው። በብዛት ግን የሚያሳዝነው ነገር አሁን ከዚህ ላይ ቪዲዮ ከሰሩበት ላይ ኮሜንት ገብተው እኛ ምን አገባን የሚሉ ብዙዎች ናቸውና እናንተ ባያገባችሁ ሌሎች የሚያገባቸውና እንዲሁም ማለት የቤተሰብ ነገር የሚያሳስባቸው ብዙዎች አሉ። በዚህም ደግሞ እናንተ ለምንድን ነው መልካሙን ነገር የማታስቡ? እንግዲህ ያው ገብታችሁ ኮሜንት ከመስጠታችሁ በፊት እናንተ ቀና ልብ ቢኖራችሁ ጥሩ ነው ባይ ነኝ።
እንደኔ ሀሳብ ማለት ነው። ያው በጣም ይከብዳል ቤተሰብና ቤተሰብ ተለያይቶ በተለይ ባልና ሚስት እንዲሁም እናትና ልጅና አባት ተለያይቶ ለስንት ጊዜ ለስንት አመታት ተለያይቶም ያው ጊዜውን ጠብቀን እንገናኛለን በቃ እንስራ እንዲሁም አሁን ላይ ፕሮሰሱን አሰርተን እንገናኛለን ያሉ ሰዎችም ጊዜውን ሲጠብቁ ቆይተው ግን በአሁኑ ሰዓት እንደዚህ አይነት ዜና ሲያዳምጡ ለነሱ የልብ ስብራት ነው። እግዚአብሔር ደግሞ ይሄን ነገር አጣርተውም በጊዜው እንዲለቁላቸው ከልባችን እንመኛለን ማለት ነው። ወደ ሌላኛው ቪዲዮም ስንዞር እንግዲህ ወንድማችን አዶናይም ያለውም ነገር አለ። እንዲሁም ስለ አንዲት እህታችን ነው። ይህም አንዲት እህታችን በሚዲያው ላይ ስትዘዋወርና እንዲሁም ፎቶዋ ተለጥፎ ነበረ በአካውንቱ ስር ተለጥፎ ያየው። በዛውም ደግሞ እሱም ቪዲዮ ሰርቶላታል። እስኪ አዳምጠን እንመለስ ማለት ነው። በጣም ነው ልብ የምትነካ። ይህ ቪዲዮ ለየትና የት ነው እናት ለእምነትሽ ያለሽ ጥንካሬ አይቼዋለሁ። ብዙ ሰዎች ኮሜንቴ ላይ የገቡ ያንቺ ፎቶ አስቀምጠውልኛል። እናም አይኔ ካንቺ ስዕሎች መዞር አልቻለም። ቢካዝ ያደረግሽው ነገር በጣም ትልቅ መሆኑ ማወቅ አለብሽ። በጣም ብርቱ ሴት ነሽ። ብዙዎቻችን ሁለት እግር ተሰጥቶን ሁለት እጅ ተሰጥቶን ጤና ሙሉ ተሰጥቶን እምነታችን ላይ ጎበዝ አይደለንም፣ እንሰንፋለን። አንቺ ግን የሆነ የተሰጠሽ ተስጦ አለ። እንድታስተምሪኝ እፈልጋለሁ። እኔ በተቻለኝ አቅም ዓለማዊ ህይወትሽ ላይ የጎደለብሽ ነገር ካለ ለማገዝ ቃል ገባልሻለሁ። እባክሽ ሜሴጅ ጽፌልሻለሁ፣ እስካሁን አልመለስሽልኝም። ስልክሽ በሜሴጅ መልሽልኝ። በርቺልኝ፣ እወድሻለሁ። ጎበዝ ነሽ በጣም። ቪዲዮን አያችሁት፣ ሰማችሁት። ከሰማችሁት በኋላስ ምን ተሰማችሁ? ማለት እናንተስ ቆም ብላችሁ ስታዳምጡት ወደ ራሳችሁ ተመልሳችሁ ስታዳምጡት እንዴት ነው? ምን ተሰማችሁ? በሀሳብ መስጫው ላይ እስኪ ሀሳባችሁን አጋሩኝ። በእኔ በኩል ማለት ነው በጣም አማራሪዎች ነን። እሷ እንግዲህ አይታችኋታል። ኦክሲጅን ተገጥሞላት እግዚአብሔርን ለማገልገል በዚህ ሁኔታ ማለት ነው። እውነት በጣም ነው ልብ የምትነካ እና ስንቶቻችንን ስናማረር የምንኖረው ሲመሽ ሲነጋ ሲመሽ መሸብን ሲነጋ ነጋብን የምንል ስንቶቻችንን። እግዚአብሔር ብቻ ታጋሽ ነው፣ ይታገሰናል። እሷ በዚህ ሁኔታ ሆና እንኳን አልተቀመጠችም። በጣም የሚገርም ቪዲዮ ነበረ፣ በጣም የሚገርም ስዕል ነበር እና እግዚአብሔር ደግሞ ጨርሶ ይማራት። አንዱን ጠጥቼ አዎ ሳቡና በቃ ለምን ጠጣሽ ከለለሽ? አረ ጉዴ ምን ሆኖ ነው ልጁ? ይሄን አንድ እኮ ነው የጠጣው። አዎ በቃ ሳቡ ነው። ኦኬ አታውቅም? አዲስ ነው ለቤቱ። አረ እንዴ ያላልኝ እሺ ማናጀሩ። አረ ተይ በቃ እንትን እኮ ነው ምን ሳብ ጉድልብኝ ትላንትና ከሚያው እንትን ጨምሬ 3000 ነው የጎደለው። እቺ 80 እና እኔ ምን አገባኝ ታዲያ እንዴ? በቃ ተይ በቃ 80 ብር ነው። እሺ እና እንደሱ አትልም እንዴ? ወይ ደግሞ ችግርን መናገር ነው። በቃሽ 80 ብር ይቀልዳል እንዴ? 80 ነው። እሺ ጥራልኝ እንደው ልንገር እንዴ 80 አልኩ። በቃ ነይ ከፍላለሁ። እጂ እውነት ከፍላለሁ። እጂ በቃ እንዴ እናንተ እንደዚህ አይነት ነገር ገጥሟችሁ ያውቃል? እስኪ የገጠማችሁ ሰዎች በኮሜንት ላይ ጻፉ፣ ሀሳብ አስተያየታችሁን ማለት ነው። እኔ ዘና አድርጎኛል። ተንኮሱ እንግዲህ ይመቸው ዘና ፈታ እያደረገን ነው። በጣም ጥሩ ቀልዶችንም እያመጣልን ነው። በጣም አድናቂውም ነኝ በዚህ አጋጣሚ ማለት ነው። የሚሰራቸው ቀልዶች ዘና ፈታ እንግዳ መጣብኝ። ቢራ በጆክ አዎ እንግዳ ጭራሽ በጆክ ቤት የሚጠመቅ መሰለህ እንዴ ገዝተን እኮ ነው። ገዝታችሁ? አዎ ገዝተን ነው። ከጧት እስከ ማታ የምትጠጡት? አዎ ገዝተን ነው የምንጠጣው። ምን ሆኖ ነው ልጁ? በቃ ዝም በይ ትንሽ በዚህ። እሺ ኧረ በእናትህ የለም ገዝተን ነው እያልኩ እኮ ነው። በቃ ላምጣው እንደ እንግዳው? ኧረ ሂድ በእናትህ አንተ ምን አይነቱ ነህ? እንግዲህ እንትን ነው በቃ ለበዓል እኮ ነው በዓል ስለሆነ። ኧረ ሂድ ወደዛ። ምን ሆኖ ነው ልጁ?